ኢትዮጵያ ውስጥ ኢሉሚናቲ የለም የምትሉ ሰዎች አለ ተጠንቀቁ። ነገሮች እየጠነከሩ ሲሄዱ በጣም መፍራት ጀመርኩኝ አለ። መጀመሪያ ውጭ ሆኜ የማስበው ዝም ብሎ ባገጭ እንደ ወሬ ነው እንጂ ምናልባት ዶሮ ቢለኝ እኔ ዶሮ ቤቴም አርዳለሁ፣ ፍየል ቢለኝ አርዳለሁ የሚል ነበር። በአንድ አርቲስት አማካኝነት የጨለማው ኃይላት አባላት ጋር ሄድኩ ነው የሚለው እሱ። ሪቹዋሉ ስቴፕ አለው ነው ያለኝ። ኦፍኮርስ እኔ እንግዲህ ከንባብም የተረዳሁት ያንን ነው። ፈርስት ስቴፕ፣ ሰከንድ ስቴፕ እያሉ እንደ ውጪዎቹ ነው የሚሄዱት። ታዋቂ አርቲስቶችን አይተው እንዳይሸወዱ አለባበሳቸውን፣ ስታይላቸውን ምናምን ውድ መኪና መያዛቸው እሱ ማታለያ ነው። አንድ ቀን ነሸጥ ካደረገ ያንን ስማቸውን ጠቅሰህ የሆነ ነገር ቢመጣ ያኔን ምንድን ነው አጋልጠህ ልትሰጠኝ ትችላለህ አይነት እንትን ነው። ሊያመልጦ የማይገባ እድል ከቴምር ሪል ስቴት። እንደሚታወቀው ቴምር ሪል ስቴት ከዚህ በፊት 350 አባወራዎችን የቤት ባለቤት ማድረጉ ይታወቃል። አሁን ደግሞ በመሃል ሳር ቤት ብስራት ሬዲዮ ጎን ለእርሶ ታላቅ የምስራች ይዘንለዎት መጥተናል። በካሬ 64200 ብር ብቻ በመክፈል የቤት ባለቤት ይሁኑ። ቢኖሩባቸው ለመኖሪያ ምቹ፣ ቢያከራዩዋቸው በዶላር ከፍተኛ ገቢ የሚያገኙባቸው፣ እንዲሁም ለኢንቨስትመንት ቢገዟቸው በብዙ የሚያተርፉባቸው በካሬ ከ84 ካሬ እስከ 130 ካሬ የካሬ አማራጭ ያላቸው ናቸው። ለውስን ቀናት ብቻ የሚቆይ እድል ስለሆነ ፈጥነው የቤት ባለቤት ይሁኑ። ቴምር ሪል ስቴት የእርሶ ተቀዳሚ ምርጫ። በተጨማሪ መረጃ 0949983321 እንዲሁም 0973362696 ይደውሉ። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም ሁሌም እንደምለው በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም ወደ እናንተ ማድረሰው አንድ ታሪክ ይኖረኛል። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ምጋብዘው እንደተለመደው በታላቅ አክብሮት ነው። ከዛ በፊት ግን አንድ መሳሰቢያ ይኖረኛል። ይኸው ምንድን ነው እንግዲህ ብዙዎቻችሁ የደረሰባችሁን ነገር ለማካፈል ትደውሉልኝ ያላችሁ እና የኔ ትልቁ ዓላማ ምንድነው ከናንተ የሰማሁትን ታሪክ ሌሎች እንዲማሩበት ለማድረግ መልሼ ወደ እናንተ ማቅረቤ ነው። አሁን ግን ሰዎች ታሪካቸውን ከተናገሩ በኋላ ታሪኩ ከቀረበ በኋላ ቅሬታ የሚያቀርቡ ወገኖች አጋጥመውኛል እና አንደኛ 1 ሰዓትና 1 ሰዓት ተኩል ቁጭ ብዬ እናንተን የምሰማው ለስራ ነው፣ ለቀልድ አይደለም። ስለዚህ እንደዚህ አይነት ታሪክ እንዲቀር የማትፈልጉ ከሆነ አትደውሉልኝ። ይህንም በግልጽ መናገር እፈልጋለሁ። ምክንያቱም እንዲህ አይነት ታሪኮችን የምሰማው 1 ሰዓት 1 ሰዓት ተኩል አነሰ ብል 45 ደቂቃ ቁጭ ብዬ ነው። አነሰ ያው እሱ በጣም ሬር ነው። አብዛኛው ሰፋፊ ታሪኮች ናቸው እና የማዳምጣችሁ መልሼ ለማስተማሪያነት ስለምፈልጋቸው ነው እነዛን ታሪኮች እና ነው ታሪካችንን አይቀርብም ዝም ብለህ አንተ እንድትሰማው ብቻ ነው የምንደውለው የምትሉኝ ከሆነ አትደውሉልኝ። ምንም ጥቅም ስለሌለው ማለት ነው። ሰማኋችሁ። ከዛስ በኋላ ሰዎቹን የማላስተምርበት ከሆነ የእናንተ ለእኔ ደውላችሁ 1 ሰዓት 1 ሰዓት ከምናምን መነጋገሩ ምንድን ነው ጥቅሙ? ስለዚህ ከዚህ በኋላ ለሁላችሁም ለፕሮግራም ተከታታዮች ላሳውቃችሁ የምፈልገው ነገር ምንድን ነው? ደውላችሁ ታሪክ ከነገራችሁኝ እሰራዋለሁ። ይህንን በቃ አውቃችሁ ግቡበት ነው። ምክንያቱም ያን ያህል ሰዓት ቁጭ ብሎ ታሪክ ማዳመጥ ጊዜን ማቃጠል ነው የሚሆነው። ስለዚህ ጥቅም ላይ የማይውል ታሪክ፣ ለማስተማሪያነት የማይውል ታሪክ ለእኔ ምንም ስለማይበጀኝ ደውላችሁ እንዲሆኑ አትበሉኝ። ካላችሁ ግን ሰው እንዲማር ስለምፈልግ መልሼ አቀርበዋለሁ። ስለዚህ ከዚህ በኋላ የምትደውሉልኝ ሰዎች ይሄንን አውቃችሁ ነው ማለት ነው። ስለዚህ አሁን በተነገረ ታሪክ ላይ በመስራትና ባለመስራት መካከል አንነጋገርም ማለት ነው። ስለዚህ ከደወላችሁልኝና በታሪኩ የማምንበት ከሆነ እጠቀምበታለሁ። ስለዚህ ከዚህ በኋላ ስትደውሉ ይሄንን እያሰባችሁ ለማለት ነው። ወደ ዛሬው መርሃ ግብር ልመለስ። ልጁ ደወለልኝ። ወጣት ነው እና ሊያናግረኝ ነው የሚፈልግ ነገረኝ። ምናልባት እንግዲህ አዲስ አበባ ውስጥ ያላችሁ ስፍራውን ታውቁታላችሁ። ሳፋሪ አካባቢ የሚገኝ ፍርድ ቤት አለ እና እዛ አካባቢ አንድ ካፌ አለ። እዛ ነበር የቀጠረኝ። እዛ ቁጭ ብለን ረጅም ሰዓት አወራን። የሚገርም ታሪክ ነው የነገረኝ። የልጁ ሙያ ኢቨንት ኦርጋናይዘር እንደሆነ ነው የነገረኝ። ስለዚህ በዚህ ሙያው አጋጣሚ ከብዙ አርቲስቶች ጋር
ከብዙ የኪነ ጥበብ ባለሙያዎች ጋር እንደሚገናኝ ነው የነገረኝ። እና ለምንድን ነው ልታገኘኝ የፈለከው ስለው ከፊት አንድ መርሃ ግብር ሰርተህ ነበር አለኝ። አስታወስኩት። በመዲናችን ከ50 በላይ የኢሉሚናቲ ማህበር አባላት አሉ፣ ኦፊስ ከፍተው በህቡ የሚንቀሳቀሱ የሚል አይነት መርሃ ግብር ሰርቼ ነበርና እሱን ታሪክ ተመልክቶ ነው የመጣው። እና እኔም ማቀውን ላካፍልህ፣ ማቀውን ብቻ ሳይሆን በቃ የነበርኩበትን ነው ያለኝ። እና ምንድን ነው አልኩት፣ በትክክል የተናገርከው ነገር 50 ብቻ አይደለም ከዛም በላይ በህቡ የሚንቀሳቀሱ 2ም 3ም ቢሆኑ አንዳንዴ 7ም 8ም ቢሆኑ የሚንቀሳቀሱ አሉ። እና እዛ ላይ የቀረበው ታሪክ ወይ ደግሞ የነገሩ ሰዎች በትክክል ቤዛ አድርገው ነው አለ። ነገርኩት እንዴት እንዳገኘሁት እናንተ ላይ እንደነገርኳችሁ ማለት ነው። እና ከዛ በኋላ ግን እሱ በተለየ ሁኔታ የነገረኝ ምንድነው፣ ያው እንደነገርኩ ነው ኤቨንት ኦርጋናይዘር ነኝ፣ እንዲህ ኪነ ጥበባዊ ዝግጅቶችን አዘጋጃለሁ ለረጅም ጊዜ አለ። እና ከብዙዎቹ ጋር በስራ አጋጣሚ እንገናኛለን። እና አሁን ግን እየቆየው ስገመግም አለ አብዛኛዎቹ እዛ ውስጥ ናቸው ያሉት። አንድ ምን ውስጥ የጨለማው ኃይላት የሚፈልጉት ሴጣን አምልኮ ውስጥ ማለት ነው። አም ሶሪ ይሄን ስል አዝናለሁ፣ ያው እውነቱ መደባበቅ የለብንም በሚል ነው። እና ይሄ ማለት ግን አለ አንዳንድ የሚደባልቁ ነገሮች ነው ያለ። ይሄ ማለት ግን አለ ዘፈን መጽሐፍ ቅዱስ ላይ የተሰጠው ትርጉም እንዳለ ሆኖ፣ ዘፋኝነትና ዘፈን መጽሐፍ ቅዱስ ላይ የተሰጠው ትርጉም እንዳለ ሆኖ፣ ነገር ግን ሙያቸውን እየተገበሩ ደግሞ በፍጹም ተንኮል ውስጥ የሌሉ በቃ ሙያቸውን ብቻ አክብረው የሚሰሩ አርቲስቶች አሉ አለ። እሱን ማንኛችንም አንቃወምም እና ያንን መካድ አይቻልም። እና እንደዛ ያሉት ግን በጣት የሚቆጠሩ ቢሆኑም ሁሉንም በጅምላ አንድ ላይ አንድ ሙቀጫ ውስጥ ከቶ መውቀቱ ትክክል አይደለም ነው የሚለው እሱ። እንደዛ ያለ ሰው የለም። እኔ እንግዲህ እሱ ከምን አንጻር ያንን ሊል እንደፈለገ አልገባኝም። እና ሁላችንም መርሃ ግብር ስንሰራ እንደዛ አይደለም። እንደውም አንዳንዴ ወዳጆቼም ሲሰሩ ነጥለው እዛ ውስጥ ሊሆኑ ይችላሉ ብሎ ያሰቡባቸው ወይ ደግሞ እነሱ ጋር ያለው መረጃ ከዚህ መረጃ አንጻር ብለው የሚያቀርቧቸው አንዳንድ አርቲስቶች ስምም እየጠቀሱ የሚያቀርቧቸው በራሳቸው መንገድ ደርሰንበታል ከሚሉት መረጃ አንጻር ነው እንጂ ሁሉንም አርቲስቶች እንደዚህ ናቸው የሚል ፍረጃ የለም። ይሄ በደንብ ሊሰመርበት ይገባል። እና የሚገርምህ አለ እኔ ከልጅነቴ ጀምሮ በጣም ሀብታም የመሆን ፍላጎት ነበረኝ አለ። ሀብታም መሆን ማንም አይጠላም የሚል መልስ ነው የመለስኩለት በትክክለኛው መንገድ ከሆነ። እና ስለዚህ ሁሌ ጥረት አደርጋለሁ። በነገራችን ላይ አዲስ አበባ ልጅ አይደለም፣ ከክፍለ ሀገር ነው የመጣው። ክፍለ ሀገር ነበር፣ ያው ከክፍለ ሀገር መጣ ለስራ፣ እዚሁ ቀረ። እዚህ በተለያዩ ዘርፎች ላይ ሲንቀሳቀስ ከቆየ በኋላ ይሄኛው ዘርፍ አዋጭ መስሎ ስለታየው ወይም ደግሞ በእሱ አባባል አዋጭ ስለሆነለት እዛ ውስጥ ነው የቆየው። ስቲል ነው ማለት ነው። እና ያንን ስራ ስሰራ የበለጠ ሀብታም የሆን ፍላጎት አደረብኝና በአንድ አርቲስት አማካኝነት ነው ያለኝ። በአንድ አርቲስት አማካኝነት የጨለማው ኃይላት አባላት ጋር ሄድኩ ነው የሚለው እሱ። የኢሉሚናቲ አባላት ጋር ማለት ነው። እንግዲህ ሀብታም እናደርጋለን፣ በአንድ ጊዜ ሚሊዮነር እናደርጋለን የሚሉ አሉ አይደለ? በየማህበራዊ ሚዲያው ላይ ፌኮቹ እንዳሉ ሆነው በትክክል ደግሞ ሰይጣንን የሚያስመልኩ አሉ። እዚህም ብራንች ውጭም ሀገር ኖሯቸው ማለት ነው። እና ከነዛ ውስጥ እሱ ከፌኮቹ ሳይሆን ትክክለኛ ነው ብሎ ካመነባቸው ጋር ይገናኛል። ከተገናኘ በኋላ የሆነ ቦታ ይዘው ትሄዳሉ። ማድረግ ያለበትን ይነግሩታል። ያንን እሺ ብሎ ያደርጋል። ከዛ በኋላ ፋይናል ሪቹዋል የሚደረግበት ስፍራ ይወስዱታል። በኩለ ሌሊት ላይ እንደዚህ አይነት ብዙ ታሪኮች ሰርተናል እና እንዳልደጋግምባቸው ነው። በቃ በዛ መስመር ውስጥ ያልፋል ይሄ ልጅ። በዛ መስመር ውስጥ ሲያልፍ እርግጥ ሰጥሁ ያልኩት እንግዲህ ማጭበርበሪያ ይሁን ማሳመኛ ይሁን ያለበትን የሙያ ሁኔታ አውቀው ሌሎችን አሳምነው ሪክሩት እንዲያደርግላቸው ይሁን አላውቅም፣ ሰጡኝ ነው የሚለው እሱ። ሰጡኝ ብዙ ገንዘብ አለ። በዛ መንቀሳቀስ ጀመርኩ። ነገር ግን አለኝ እኔ አሁን ዋናው አንተንም ላገኝ የፈለግኩት ነገር በቃ ይሄ ነገር የውሸት እንደሆነ ለጊዜው ማባቢያ እንደሆነ መጨረሻ ላይ ግን ይዞ እንደሚጠፋ ያንተንም ያለን ትንሽ ነገር ንጹህ ላብ ያመጣውን ነገር ይዞ እንደሚጠፋ ምስክር መሆን ስለፈለግኩ ነው አለ። እንዴት አልኩት። እንደነገርኩ እዛ ውስጥ ከገባው በኋላ ሪቹዋሉ ስቴፕ አለው ነው ያለኝ። ኦፍኮርስ እንግዲህ ከንባብም የተረዳሁት ያንን ነው። ፈርስት ስቴፕ፣ ሰከንድ ስቴፕ እያሉ እንደ ውጪዎቹ ነው የሚሄዱት። እና ፈርስት ስቴፕ ላይ በዶሮ መስዋዕትነት ወይም ግብር ያቀረበ ከዛ ፍየል፣ በግ ምናምን እያለ ፋይናሊ የሰው ሪቹዋል ላይ ነው የሚደርሰው። እና ነገሮች እየጠነከሩ ሲሄዱ በጣም መፍራት ጀመርኩኝ አለ። መጀመሪያ ውጭ ሆኜ የማስበው ዝም ብሎ ባገጭ ወሬ ነው እንጂ ምናልባት ዶሮ ቢለኝ እኔ ዶሮ ቤቴም አርዳለሁ፣ ፍየል ቢለኝ አርዳለሁ የሚል ነበር። በኋላ ግን ነገሮች እየከረሩ ሲመጣ እንግዲህ አዶ ነው ያንን በደንብ ሊነግረኝ አልፈለገም።
ወይ የሰው መስዋዕትነት አቅርብ ተብሎም ሊሆን ይችላል። ተብልሃል ወይ ስለው አድበስብሶ ነው ያለፈው። አይ አልተባልኩም አለ። ግን የሰው መስዋዕትነት አይደረግም ወይ ስለ አይደረግም አልልህም ነው ያለው። እዚህ ላይ ግልጽ መናገር ነበረበት እና ምን እንዳስፈራው አላውቅም። አንድ እሱ። ሁለተኛ ደግሞ ስለ አርቲስቶች ደጋግሞ ሲያወራልኝ እስኪ በስም ጥቀስልኝ። እኔ አልጠቅስ ግድ የለም አንተ ካልን ፍቃድ እንትን አልልም። በስም ጥቀስልኝ ስለው እንዴ ስማቸውን ብጠቅስ እኔ በደንብ ስለምታወቅ ያጠፉኛል ያለኝ ቃል በቃል ስማቸውን ብናገር ያጠፉኛል። ምክንያቱም they have money they have power እሱ እንደነገረኝ ነው የምላቸው። እንደገና ደግሞ አጠገባቸው የማትጋፏቸው ሰዎች አሉ። ስለዚህ የነዚህን ሰዎች የነዚህን አርቲስቶች ስም ኦፊሻሊ ብትናገሩ ለህይወታችሁ አስጊ ነው፣ ለህይወቴ አስጊ ነው፣ ያጠፉኛል፣ ብቻቸውን አይደሉም የሚል ምስክርነት ነው የሰጠውና እሺ ይህንን ነገርከኝ። አርቲስቶች እዛ ውስጥ በደንብ ፓርቲሲፔት ያደርጋሉ። ሰው ዋት የሚል ነገር ነው ያነሳው። በቃ ነገርከኝ። ስለዚህ ምንድን ነው በቃ አወቅናቸው። ከዚህ በፊት እንደዚህ አይነት መርሃ ግብር ሰርተናል። አሁን እሱ የሚለው ምንድን ነው ታዋቂ አርቲስቶችን አይተው እንዳይሸወዱ አለባበሳቸውን፣ ስታይላቸውን ምናምን ውድ መኪና መያዛቸው እሱ ማታለያ ነው። እነዛ አርቲስቶች እንደነገርኩ ከብዙዎቹ ጋር በስራ አጋጣሚ ስለምገናኝ አብዛኛዎቹ የሚተኙት በእንቅልፍ ክሊኒክ ነው። አብዛኛዎቹ ማለት ነው። እና ይፋዊ ህይወታቸውን ስንመለከትና ከጀርባ ያለውን ማነታቸው ስንመለከት በጣም ተቃራኒ ነው የሚል ምስክርነትን የሰጠው እና አሁን ልጆች ያለው አለ ህፃናትን ልጆች አንዳንዴ ተታለው እዛ ቦታ ላይ አሁን አክቹዋሊ ወጥቻለሁ ነው የሚለኝ። ይውጣ ይውጣ እግዚአብሔርና እሱ ናቸው የሚያውቁት። እና እዛ ቦታ ላይ ሪቹዋል የሚደረግበት ቦታ ላይ ከአንዳንድ አርቲስቱ ጋር ሲመጡ የማያቸው ልጆች በጣም ያስደነግጣሉ አለ። ገና ቲኔጀሮች፣ አብዛኞቹ ደግሞ የደህና ምንላቸው የሀብታም ቤተሰብ ምናምን ምንላቸው የለም እንደዚህ አይነት ልጆች ናቸው። እንግዲህ እነዛ ልጆች በናይት ክለብ በምናምን ሲያገኟቸው እነሱ የሚታያቸው የእነሱ ሴሌብሪቲነት ምናምን ነው እና እነዛ ልጆች እንግዲህ እየተጠመዱ ነው ማለት ነው። እና ያ ፌክ ህይወት ነው። እነዛ ልጆች የእነዚህ ልጆች ዝና ሲመለከቱ አደጋ የሌለው ነው የሚመስላል፣ ግና በጣም አደጋ አለው። እዛ አይነት ቦታ ውስጥ ዙሩ እየከረረ ነው የሚሄደው። በዶሮና በበግ የጀመረ የደም ግብር መስዋዕትነት ፋይናል ስቴፑ የሰው መስዋዕትነት ነው። እዛ ጋር ስትደርስ ልታብድ ትችላለህ። ምክንያቱም ከመጣህበት ኢትዮጵያዊ የባህል እና የሃይማኖት ስነልቦና አንጻር ያናደርግ ብትባል አታደርገውም። ካላደረክ ደግሞ አንዴ ገብተህበታል፣ ሰይጣን አይለቅህም ነው ፋይናል እሱ ድምዳሜው። ያንን እንስማማለን። ስለዚህ አርቲስቶች እዛ ውስጥ ይንቦራጨቃሉ። ኦፍኮርስ ይንቦራጨቃሉ። የሚገርማቸው የአንዳንዶቹ በጣም የሚሰሩ ልጆች፣ በጣም ታለንትድ የሆኑ ልጆች እድላቸው እየተወሰደ እጅና እግራቸው ታስሮ እድላቸው ተዘጋግቶ ስራ መስራት አንድ ስራ እንኳን መስራት አቅቷቸው ከነሱ በጣም በችሎታ ያነሱ ልጆች ደግሞ በጣም ቡም ሲያደርጉ እንመለከታለን። ይሄን ታሪክ ይሄን ልጅ ደግሞልኛል። እና ከዛ ውጭ ምንድነው እንደውም አንድ እንትን ነገረኝ። ምንድነው ያለኝ ብዙ ጊዜ ስራዎች ይመጣሉ አለ። ስራዎች ሲመጡ ያው ስም ካላቸው አርቲስቶች ጋር ትልልቅ ስራዎች ይመጣሉ አለ። የድርጅቶች ሊሆኑ ይችላሉ፣ እንደዚህ የሆነ ምርቃት ሊሆን ይችላል እና ግን ትልልቅ ክፍያ ያላቸው ለአንድ ቀን ለሁለት ቀን በጣም እስከ 1 ሚሊዮን ብር ምናምን ክፍያ የሚከፈልባቸው ስራዎች ይመጣሉ አለ። እና የሚገርም እኔ ኢቬንት ኦርጋናይዘር ስለሆንኩኝ አርቲስቶችን ስመርጥ በጣም ይችላሉ የተባሉ አርቲስቶች ይጠሩና ከተነጋገሩ በኋላ ግን ከነሱ ስራው ተቀምጦ ከነሱ በጣም ታች ላሉ ሰዎች ነው የሚሰጠው። ከአንዴም 2-3 እንደዚህ አይነት ነገር አጋጥሞኛል አለ። ምክንያቱ ምን ኦፍ ኮርስ አውቀዋለሁ ይሄንን አሰራር። ምክንያቱም ከምታነቡት ከምታዩት ይሄ ውጭ ሀገር ያለው ነው እኛ ጋር ኮፒ ፔስት ሆነ የተገባው። አሁን ቢዮንሴና ማነው እነ ጄይዚ ያሉበትን ስታተስ ታውቃላችሁ። ከነሱ በጣም የተሻለ ፐርፎርም የሚያደርጉ ሰዎች ደግሞ በፍጹም ስማቸው የማይታወቅ አለ። ይሄ ዘፈን ጥሩ ነው ምናምን ያልከ እያበላለጡ አይደለም። ግን እነ ጄይዚ እና እነ ቢዮንሴ ሁሌ የቢልቦርድን ኢቭን የነ ምንድነው የነ ፎርቹኑን የደረጃ ሰንጠረዥ የሀብታምነት የደረጃ ሰንጠረዥ ሁሌ ተቆጣጥረው እያለ ሌሎቹ ታች የሚርመጠመጡት ችሎታ ሳይኖራቸው ቀርቶ አይደለም። እና ያ ነገር እኛም ሀገር ውስጥ አሁን ኮፒ ፔስት ሆኖ መጥቷል። ያው በአሉታዊ መልኩም ቢሆን ማለት ነው። እና እንደ እየተቀሙ በጣም ችሎታ ያላቸው ልጆች ችሎታ ለሌላቸው ልጆች ሲሰጥ እነዛ ልጆች ችሎታ ኖሯቸው አይደለም ስለው የግብር ዓለም ውስጥ ነው ያሉት ያለኝ ቃል በቃል የግብር ዓለም ውስጥ እሱም ብቻ ማለት ነው። ሌላው ደግሞ በጣም አንደርላይን ያደረኩበት 2 ቦታ ላይ መቆም የሚፈልጉ አሉ አለ። 2 ቦታ ላይ መቆም የሚፈልጉ ምን ማለት ምንድነው? እግዚአብሔርን ቤት ሰይጣንን ቤት። ያ ደግሞ አይቻልም።
ልክ ዓለማዊ እንትን ላይ የሆነ ነገር ላይ ትንሽ ዘነፍ ሲልባቸው ምንድን ነው የሚያደርጉት? ይሮጡና እዛ ጋ ይሄዳሉ። እዛ ጋ ሄዱና ኮሚትመንት ገብተው ምናምን ግብር ካቀረቡ በኋላ ደግሞ እቺ ኢትዮጵያዊ ባህል ምናምን እንደገና ጥርጣሬው ሰው እንዴ ገሌ እንደዚህ ሆነ እንዴ ምናምን ሲባል ደግሞ ከዛቸው ወጥና ደግሞ ወደ ቤተክርስቲያን መምጣት ይፈልጋሉ። ነው አይሆንም። መዝሙርም ዘፈንም አይቻልም። ምረጡ፣ ከሁለት አንዱ ነው። እስከ መጨረሻ በዘማሪነት ቀጥሎ፣ እስከ መጨረሻው ደግሞ በዘፋኝነታችሁ ቀጥሎ። ምርጫ እናንተ ነው። የሚያዋጣችሁን የምታውቁት እናንተ ናቸው። ስለዚህ እንዲህ አይነቶችንም ታዝብ ያለው ነው የሚለው እሱ ብቻ አይደለም፣ እኛም ታዝበናል። ግን ያ ግለሰብ ያቺ ግለሰብ የሚያዋጣቸውን እነሱ ናቸው የሚያውቁት፣ በዛ መስመር ማለት ነው። የእኛ ትልቁ ዓላማችን ለእሱም የነገርኩት ምንድን ነው? ስለዚህ ፋይናል ምንድን ነው ልታስተላልፍ የፈለግከው ነገር ስለው፣ አንደኛ ሰው አሁን አንዳንዶች የሚሰጡ ኮሜንቶችን ያለው አለ አይ ዝም ብለው ስማቸውን ሲያነሱ ነው ምናምን። እሱ በፍጹም ስም ማምጣት አይደለም፣ ነግሬሃለሁ። እኔ ገብቼበት ያየሁት ነው አሉ። በደንብ አርቲስቶች ዘፍቀውበታል፣ በባዳም በጥንቆላው በምኑ ማለት ነው። የጓደኞቻቸውን እድል ሁሉ የዘጉ አርቲስቶችን እገሌ ገሌ ብዬ ልነግር ይችላሉ። ንገረኝ ስለው ነው። ምክንያቱም እኔ ሚዲያን አላምንም ነው ያለኝ። እሱ መብቱ ነው። እንግዲህ አንድ ቀን ነሸጥ ካደረገ ያንን ስማቸውን ጠቅሰህ የሆነ ነገር ቢመጣ ያኔ ምንድን ነው አጋልጠህ ልትሰጠኝ ትችላለህ አይነት እንትን ነው። ቢፈራ አልፈርድበትም። ስለዚህ አሉ የሚለውን ሰው በደንብ እንዲረዳ አይጠራጠር ነው ያለኝ። አንድ ሁለተኛው የውሸት ህይወት ነው የሚኖሩት፣ በእንቅልፍ ኪኒን ነው የሚተኙት ብለዋል። እንግዲህ ምክንያቱም ይሄ ዝናው ሀብቱ ምናምን ሰው ሲያጨበጭ ከውጭ ፈርምልኝ ምናምን የሚለው ነገር ታዳጊ ልጆችን እንዳይሸውዳቸው። ምክንያቱም እነዚህ ያሉበት የስቃይ ህይወትን ስለማያውቁት ነው። እነሱ የሚታያቸው እዚህ ጋር መጥተው ብዙ ገንዘብ ማግኘታቸውና ዝነኛ መሆናቸው ነው። ከዛ ጀርባ ግን ያለውን የእሳት ህይወት መናገር ስለፈለግኩ ነው የሚል ነው። ሌላው ማስጠንቀቂያ ብሎ የነገረኝ ምንድን ነው፣ አብዛኛዎቹ እዛ ውስጥ ገብተው የሚወጡት በተለይ ደግሞ ይሄ የጨለማው ኃይላት የኢሉሚናቲ አባል ለመሆን ሪቹዋል አድርገው ምናምን በትክክለኛ ነው ብላቸው ይሄ ፌኩ ላይ ገንዘብ ለማጭበርበር የሚያደርጉት ላይ አይደለም፣ የእውነተኛው ላይ ገብተው የሚወጡት ምን ተምረው ይወጣሉ? አሁን የተለመደ ነገር አለ አለኛ ሀገር ውስጥ የሆነ ነገር አስነክተዋችሁ አፍዝዋችሁ አደንዝዟችሁ እሱ ብዙዎቹ ከዛኛው ማህበር የሚወጡ ልጆች ናቸው እሱን የሚያደርጉት ነው ያለው። እናም አንድ ታሪክ ትላንትና ተደውሎ ተነግረኝ ነበር። ዝርዝር ታሪኩን ግን ምናልባት እግዚአብሔር ሎሊ ልጁን አግኝቸው ቃለምልስ አድርጌው አይ ቲንክ ቃለምልስ ለመስጠትም ፍቃደኛ የሆነ ይመስለኛል። በጓደኛው በኩል ነው ታሪኩ የተነገረኝ። ዝርዝር ውስጥ አልገባም። ነገር ግን እንደዚህ አፍትዘውት 6 ቀንና 7 ቀን ኖርማሊ ከሱነቱ ወጥቶ ነበር ነው። በጣም ነው የደነገጥኩት። እኛ የምናውቀው እንግዲህ ለሰዓታት ነው አይደለ? ይጨብጧቸዋል፣ ያደነዝዟቸዋል፣ ያላችሁን ይቀበሏቸዋል፣ ይሄዳሉ። ልጁ የነገረኝ ግን ኦልሞስት ለ6 ቀን ወደ 7 ቀን እንደዛ ሆነ። በጣም ብዙ ገንዘብ ትራንስፈር አድርጎለታል፣ በእጁ ሰጥቶታል፣ በየሆቴሉ የወሰደ ይጋብዘው ነበር ኤንሶን። እዚህ ደረጃ ደርሰናል ሰዎች። ስለዚህ እኔ ገንዘቤ እንደማይመለስ አውቃለሁ ብሎኛል ጓደኛዬ። በጣም ብዙ ብር ነው እሱ እንደነገረኝ ነው፣ 600-700 ሺህ ብር አካባቢ ነው። ነገር ግን ሌላው ሰው እንደኔ መሸወድ የለበትም ነው። ያውቀው ነበር ወይ ስለው አያውቀውም ነው ያለኝ። የሆነ ቦታ ላይ ተገናኙ፣ እንዳስነካው አላውቅም። ከዛ በኋላ ግን በቃ በየጊዜው እንትን ይለው ነበር። እዚህ ደረጃ ደርሰናል። ይሄ በሰይጣናዊ ምንነት ሰዎችን አደንዝዞ መያዝ ውስጥ ማለት ነው። እና አብዛኛዎቹ ከዛ ውስጥ የወጡ ናቸው ነው እሱ። እና ኢትዮጵያ ውስጥ ኢሉሚናቲ የለም የምትሉ ሰዎች አለ፣ ተጠንቀቁ። በተለይ ቲኔጀሮች፣ ታዳጊዎች፣ ወጣቶች እነሱን እያያችሁ ይህንን የምለው ለምንድን ነው? ከእነሱ ጋር መጥተው ሪቹዋል ቦታ ያየኋቸው ወጣት ልጆች ስላሉ ነው። አይሸወዱ እና እባክህ ወርቃ አንተ የራስ የሆኑ ተከታዮች ስላሉ በተለይ ወጣቶችም እንደሚከታተሉ ስለማውቅ ይህንን መልእክት አስተላልፍልኝ። እኔ ኢቨንት ኦርጋናይዘር ነኝ። የብዙዎችን አርቲስቶች ማንነት አውቃለሁ። ሳይነካኩ ሙያቸው ላይ ብቻ ትኩረት ያደረጉ አርቲስቶች ያሉትን ያህል በዚህኛው መንገድ ደግሞ ተጠቅመው ገንዘብና ስም ያገኛሉ። ጊዜያዊ ቢሆንም ግን ደስተኞች አይደሉም። አውቃቸዋለሁ። ከብዙዎቹ ጋር አብሬ አድሬያለሁ። በስራ አጋጣሚ በእንቅልፍ ኪኒን ነው የሚተኙት። ስለዚህ እነሱን እያዩ የሚሳቡ ልጆች ያቁሙ የሚል መልእክትን ያስተላለፈው። እንግዲህ የሚሰማ ካለ ሁሌ እንደምለው ማለት ነው፣ የሚሰማ ካለ ይህንን መልእክት ይኸው አስተላልፈናል እና ብዙዎች እየተነገራቸው እውነት አይመስላቸውም። ብዙዎች የብዙዎችን እድል ወስደዋል። ብዙዎች በሰዎች እድል እየተጠቀሙ ነው። ብዙዎች ችሎታ ያላቸውን ልጆች ሽባ አድርገዋቸዋል። በመናፍስት አሰራር ሽባ እንዳይሰሩ እንዳያገኙ
እንዳይደሰቱ የመሳሰለው ማለት ነውና እንዲህ አይነት ነገር ውስጥ ከመጨረሻው ስለማያዋጣን እዚህ ውስጥ ያላችሁ በጊዜው ውጡ፣ ከእግዚአብሔር ጋር ታረቁ ማለት እንፈልጋለን። እንግዲህ ለዛሬ ያዘጋጀውላችሁ መርሃ ግብር ይሄኛውን ይመስል ነበረ። እስከምንገናኝ በሌላ መርሃ ግብር ማለት ነው አመስግኜ መሰናበት ፈልጋለሁ። በድጋሚ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም። ታላቅ መንፈሳዊ ፕሮግራም በእምበረክ ተክለ ሃይማኖት ገዳም። እምበረክ ተክለ ሃይማኖት ገዳም ከአዲስ አበባ ተነስተው ደብረ ብርሃን ሳይደርሱ ከጫጫ በአንድ ሰዓት ጉዞ ርቀት ላይ የሚገኝ የታላላቅ ተአምራት ቅዱስ ስፍራ ነው። ከ800 ዓመታት በፊት ብራና ላይ የተጻፈው የአባታችን የአቡነ ተክለ ሃይማኖት ገድል በሚገኝበት በዚህ ድንቅ ስፍራ ልጅ መውለድ ያልቻሉ ሴቶች በመስቀሉ ተዳብሰውና ተባርከው ልጅ መውለድ ችለዋል። በፈዋይ ጸበሉ ከበሽታቸው የዳኑ ብዙዎች ናቸው። እናታችን ቅድስት ድንግል ማርያም በስደቷ ጊዜ ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ያረፈችበትንና ጥጥ የፈተለችበትን ቅዱሳን በጸሎታቸው ሀገር ያቆዩበትን ይህን ድንቅ ቦታ ጎብኝታችሁና ተባርካችሁ ትመለሱ ዘንድ ሚያዝያ 25ና 26 ታላቅ መንፈሳዊ ፕሮግራም ተዘጋጅቷል። ሁላችሁም ትገኙ ዘንድ ተጋብዛችኋል። መሄጃ ሚያዝያ 25 ቀን 2017 ዓ.ም፣ መመለሻም ሚያዝያ 26 ቀን 2017 ዓ.ም። የእምበረክ ተክለ ሃይማኖት ገዳም ኑ፣ ሁላችሁም ተባረኩ።